ዊልቸር ስለገዙልሽ ነው የሰለምሽው ምናምን እያሉ ብዙ ኮሜንት አለና እኔ ዊልቸሩን ሀቢባ ቤት ነው የሆነ ድርጅት ሰክሰስ የሚባል ድርጅት ሀቢባ አስመዝግባኝ ሰክሰስ የሚባል ድርጅት ነው ዊልቸሩን የሰጠኝ እና ለዊልቸር ብዬም አይደለም ምን የሰለምኩት እንዲያውቁ ሙስሊሞች ገዙልሽም ከሆነ ደግ አደረጉ ነው የሚባለው። እሺ አንቺ ለማን ብለሽ እንደሰለምሽ አላህ ነው የሚያውቀው። እነሱ አይደለም ለአንቺ ስታንዳርድ የሚያወጡልሽ። የልብሽን የሚያውቀው አላህ ነው። የሰለምሽው አላህን ፈልገሽ ነው የመጣሽው። ማንም ምንም ማለት ምንም እኔ እንደሰለምኩኝ አካባቢ ምን እንደሚታውቂያለሽ ገና ከትምህርት ቤት እያለሁ ነው እንደሰለምኩኝ። የዛሬ 11 ዓመት ነው የምነግርሽ። ኦልሞስት 11 ዓመት ሊሞላው ነው ከሰለምኩኝ። እና ምን አለ አይምሮ ታሟል ብሎ ነው መጀመሪያ የጀመሩት። እና ወሂድ እንትን ብሏል አይምሮ አብዷል ተብሎ ከዛ በኋላ በቀጥታ ምንድነው የሚያደርጉት ሰዎች እየደወሉ በሰላም ነው ወይ ምንድነው ምናምን ነገር ይሉኛል። ምን ሆናል አብዳል እየተባለ ነው። ፓልቶክ የሚባል ፕሮግራም ነበር ያኔ። ከዛ በኋላ ምንድነው ያደረጉት አብዷል ብለዋሉ ሲያስወሩ ማለት ነው። ከዛ አብዶ ነው እንጂ በጤናው አይሰልምም እና አብዷል ምናምን ነገር ምናምን እያሉ ቤተሰቦቼ ጋር ላይ ሰው እየደወለ ምን ሆኖ ነው ያበደው ተብሎ እንዲወራው አድርገዋል። አዘሴም ታይም ደግሞ ምን ያደርጋሉ ከሪያድ $10,000 በየወሩ ተቆራጭ ተደርጎለት ነው በገንዘብ የተነሳ ነው የሄደው ተባለ። እና መጨረሻ ላይ እዚህ ሀገር እኔ የምኖርበት ሀገር ላይ የሚኖር ልጅ ምን እንዳለ ታውቂያለሽ? ብር ከሰው የሚፈልግ ልጅ አይደለም፣ የክርስቲያን ነው ፕሮቴስታንት ነው የሚያቀኝ ልጅ ተከራከራቸው። አታውቀውም ምናምን አሉት። እኔ አውቀዋለሁ ለምን እንዋሻለን አለ እዛው። ከዛ ሪሙቭ አደረጉት። አውቀዋለሁ ቤተሰቦችን አውቀዋለሁ እሱንም አውቀዋለሁ። ከሰው የሚፈልግ አይደለም አገሩ፣ እንደዛ አይደለም። ከሰው ጥገኛ የሚጠይቅ አገር አይደለም። ራሱን ችሎ የሚኖር ሰው መሆን የሚችል ነው፣ ተማሪ ነው። እና እንደዛ አይደለም በፍጹም አለ። ከዛ በኋላ ደግሞ ምን አደረጉ? የሆነ ሰዓት ላይ ደግሞ ምን አደረጉ? ሀብት ያላቸው ሴቶች 2 ሴቶችን ድረውታል አሉ። በዛ እንግዲህ በትምህርት ቤት ሰዓት ላይ ማለት ነው እንግዲህ ያስቡት። የዛሬ 11 ዓመት ምናምን ነው የምነግራቸው። እና ድረውታል፣ 2 ሴቶች ድረውታል፣ ሀብታሞች ምናምን። የተለያየ ነገር ነው እንትን የሚሉት። የምታዳምጫቸው ከሆነ ሽባ ነው የሚያደርጉሽ። አታዳምጪ እንደዚ አይነት ነገሮች። እንደዚ አይነት ሳይሆን በቃ ሊላሂ ነው ብለሽ የመጣሽው እስቲቃማ ያስፈልጋል፣ ጽናት። በቃ ጥንካሬሽን ሲያዩ ይደነግጣሉ ብዙዎች። የሰማይና የምድር ኃይላት ቢተባበሩ ሞት ነው እኛ ከዚህ በኋላ እንጂ እስልምናን አንለቅም። የፕሮፓጋንዳ ፖለቲካ በምናምን ቁማር ምናምን ሂዱና እሱ ፖለቲካ ላይ ተጫወቱ በያቸው። ሂዱና ቢዝነሳችሁን አጣጥፉ። ቢዝነስ ላይ እኔ የመጣሁት ላኢላሃ ኢለላህ ቢለውን ገመድ ይዤ ነው የመጣሁት። አይመለከታችሁ። አይደለም ዊልቸር ቤት ለምን አይገዛልሽም? አንድ ሙስሊም አይደለም ዊልቸር ለምን መኪና አይገዙልሽም? ምን አገባቸው እነሱ? ሙስሊሙ ለገዛልሽ ነገር እነሱ ምን አገባቸው? ሲጀመር ዊልቸሩ በፊትም የነበረ ነው፣ እኛ እናውቀዋለን። አንቺ ከመስለምሽ በፊት እኮ የቪዲዮ እኮ ይለቀቅ ነበር ያንቺ ዊልቸር ላይ ሆነሽ መታወቅ። ስለዚህ ዊልቸሩ ማለት ከመስለምሽ በፊት የነበረ ነው። ዊልቸር ተገዛልሽ ማለት ትዝናት እንኳን ዊልቸር ራሱ ኡማው መኪና ቢገዛልሽ ሱቅ ቢገዛልሽ ምን አገባቸው እነሱ? ኡማው ላደረገው ነገር ማለት ነው። አንቺ እንድትሰልሚ ቢገዛልሽ ነበረ መጥፎ የሚሆነው። ለሶስት ነገር የሰለመ እስልምናው መቅቡል አይደለም። 1 ለተቃራኒ ጾታ ብሎ የሰለመ፣ 2 ተገዶ የሰለመ፣ 3ኛ ለጥቅም ብሎ የሰለመ ከሆነ አላህ ዘንድ ተቀባይነትም የለውም እስልምናው። ከምን አንጻር ነው የሰለመው የሚለውን እኛ አያገባንም። እኛ አንድ ሰው ሰልማለሁ ብሎ አንድ ሰው ከመጣ እናሰልመዋለን። ተሳዳቢ ነበር ዱርዬ ነበር ምናምን የሚለውን ነገር ሙስሊሞች አንመለከትም። ያለፈውን ወንጀሉን አላህ ያጥብለታል።